ከሩቅ ራሱ ፖሊሶች ሁለት ሰዎች ሲያዩ እያፏጩ ተነጣጠሉ የሚሉት ነገር ኢትዮጵያ ውስጥ ያሉ እረኛ በለው መጋቢ በለው አስተማሪ በለው ሐዋርያ ነኝ የሚለው በለው ነብይ ነኝ የሚለውን ቄስ ጳጳስ ማንኛውም ተፈተነው ወድቀዋል። በዓለማችን ላይ እጅግ በጣም ከሚያስገርመኝና እስካሁን ከማረሰው ክስተት አንዱና ዋነኛው የኮቪድ-19 ጉዳይ ነበር። ኮቪድ-19 በተከሰተ ጊዜ በከተማችን ውስጥ የነበረው ድራማ እስካሁን ድረስ አይረሳም። ከሩቅ ራሱ ፖሊሶች ሁለት ሰዎች ሲያዩ እያፏጩ ተነጣጠሉ የሚሉት ነገር እንዲሁም ደግሞ ወደ ለቅሶ ቤት ሊኬድ ሲል እጅግ በጣም ከርቀት ላይ ገመድ ታስሮ ማለፍ ክልክል ነው። በጣም በዛን ጊዜ የታየው ባህሪ የትም አልታየም ነበረ። በአሜሪካ ውስጥ የማይረሳ ክስተት አድርጎ የነበረው የጌታ ኢየሱስ አገልጋይ የነበረው እርሱ ብቻ ነበር። ብቻውን እየተዟዟረ ንስሐ ግቡ የመጨረሻው ዘመን ደርሷል እያለ ሲሰብክ የነበረው ጆንያ ለብሶ ያያችሁት ካላችሁ ታስታውሱታላችሁ። በዛን ጊዜ ታዲያ ቤተክርስቲያናት በትክክለኛው መንገድ የተፈተኑበት ጊዜ ነበረ። ለብዙ ዘመናት ቤተክርስቲያናት ጥገኛ ሆኖ ይኖሩ የነበረው በህዝቡ ላይ እንጂ በጌታ ኢየሱስ ላይ እንዳልነበረ የታየበት ቤተክርስቲያናት ስለ እዚህ ዓለም ላይ የተቋቋሙትን ማህበር ለማለት ነው። ቤተክርስቲያን የምትባለው የጌታ ኢየሱስ ሙሽራ የሆነችው እውነተኛይቱ ቤተክርስቲያን ጸንታ እንደነበረች ቀጥላ እንደነበርም መናገር ይቻላል። በዛን ጊዜ ኢትዮጵያ ውስጥ የነበሩ ቤተክርስቲያናት አሳፋሪ ነገር ነበረ ያደረጉት። ቤተክርስቲያናት ስል የኢትዮጵያ ወንጌላዊት ቤተክርስቲያናት፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዲሁም ደግሞ የኢትዮጵያ ካቶሊካዊት ቤተክርስቲያንን ማለት እንደ ክርስቲያን እነዚህ ቤተክርስቲያናት ምዕመኖቻቸውን እንዴት ናችሁ፣ ምን ቸገራችሁ፣ መብላት መጠጣት ያልቻሉ በከፍተኛ ችግር ሆነው በረሃብ የሞቱ ብዙ ሰዎች ነበሩ። እነርሱን ለመጎብኘት ራሱ ጊዜ አልነበራቸው። እነሱ ራሱ በሽታ ፈርተው ተሸሽገው ነበረ። በሽታውን ይጋፈጡ ማለት አይደለም፣ እንደ ሰው ሊታሰብ ይችላል። ነገር ግን እየደወሉ ራቅ ብለው ሊያጽናኑ የሚችሉበት ሁኔታ ግን አልተፈጠረም። እንደ ማንኛውም ህብረተሰብ ነበረ የሆኑት። ስለዚህ በዛን ጊዜ ተፈተነው አይሆኑ አወዳደቅ ወድቋል። ኢትዮጵያ ውስጥ ያሉ እረኛ በለው መጋቢ በለው አስተማሪ በለው ሐዋርያ ነኝ የሚለው በለው ነብይ ነኝ የሚለውን ቄስ ጳጳስ ማንኛውም ተፈተነው ወድቀዋል። በዚያን ጊዜ በሽታን ተጋፍጠው ጌታ ኢየሱስ እውነተኛ ደራሽ መሆኑን ሊያሳዩ አልቻሉም ነበረ። ይህንን በፍጹም የምንረሳው አይደለም። ከነርሱ ሊሰራ የሚጠበቀውን ነገር መስራት አልቻሉ። እነሱ ከህዝቡ በዋናነት ገንዘብ እየሰበሰቡ የራሳቸውን ህይወት መምራት፣ ኑሯቸውን መግፋት፣ ራሳቸው የሚመቻቸውን ነገር ማድረግ የመጀመሪያ ስራቸው። ስለዚህ ልክ እንደተረሳ ሆኖ ዛሬ ደግሞ እነሱ እውነተኛ መሪ ሆነው አክት እያደረጉ ያለበት ሁኔታ ትክክል አይደለም፣ ሊረሳም የሚችል አይደለም። አሁንም ሊያደርጉ የሚገባቸውን ትክክለኛ ስራ ጌታ ኢየሱስ አሳይቷቸዋል። አሁን ያሉት በቤተክርስቲያናት ያሉ አመራሮች እጅግ በጣም ብዙ የተበላሸ መስራት የሚገባቸውን ሳይሰሩ ነው ጊዜ እያለፈባቸው ያለው። ለዛ ደግሞ ጌታ ኢየሱስ ብድራትና በቀል የእኔ ነው ብሏል። ለእያንዳንዱ እንደ ስራው የምከፍለው እኔ ነኝ ብሏል። ብዙ ቤተክርስቲያናት አሁን ላይ በኢትዮጵያ ህዝብ ላይ የኑሮ ጫና፣ የኑሮ ችግር አለ። በተለይ ትምህርትን አስመልክቶ ዕለት በዕለት የሚከናወኑ ክንውኖች ለምሳሌ ምግብን፣ አልባሳትን አስመልክቶ ከፍተኛ ችግር አለ። እንደ ቤተክርስቲያን ምንድነው እናንተ የምትሰሩት? ድርጅት አይደላችሁ፣ ሱቅ አይደላችሁ። ህዝቡን እንድታገለግሉ ነው ጌታ ሾሞናል ብላችሁ ያላችሁ። ወይ ደግሞ በአግባቡ የማታገለግሉ ከሆነ በየጊዜው መለወጥ አለበት። ማገልገል ለሚችሉ ቦታውን መልቀቅ አለባችሁ። ለምሳሌ የኢትዮጵያ ወንጌላውያን ቤተክርስቲያን ውስጥ በምንሄድበት ጊዜ እጅግ በጣም አብዛኞቹ ጋር ምናልባት 1% ብታገኙ ሊሆን ይችላል ትምህርት ቤቶች የሉም። መዋለ ህፃናት፣ ኤሌመንተሪ፣ ሃይ ስኩል፣ ዩኒቨርሲቲ የለም። ምንድነው ስትሰሩ የምትሉት? ይሄ በጣም ትልቅ ጥያቄ ነው። የሙሉ ጊዜ አገልጋይ ሆናችሁ ምንድነው የምታደርጉት? በቤተክርስቲያን ውስጥ እንዴት ትምህርት ቤት መክፈት ያቅታል? እናንተ ታዲያ ምንድነው የምትሰሩት? ያ እድል ካገኛችሁ
ጌታ እንድታገለግሉ እርሱ ጊዜ ከሰጣችሁ ትምህርት ቤት በመክፈት ህዝቡን ለምን አታሳርፉት? እዛ ትምህርት ቤት እኮ አማኞች ብቻ ሳይሆን አላማኞች ከወንጌላውያን ውጭ ያሉ ሰዎች ራሱ ልጆቻቸውን እንደዛ ስነ ስርዓት ያለበት ቦታ ማስተማር ይፈልጋሉ። እናንተ ወንጌል ልትሰብኩ የሚገባችሁ በእንደዚህ አይነት መልኩ ነው። አሁን ላይ ላይብረሪ አለመስራት፣ አንድም መንፈሳዊ ላይብረሪ የለም። ከዚህ በፊት ይሄንን ፕሮፖዛል አቅርበን እንደዚህ አይነት ላይብረሪ ሊሰራ ይገባል ብለን ለሚመለከተው አካል ሰጥተን ነበር። እድሉ አላቸው፣ ትልልቅ ፈንድ ያገኛሉ ከውጭ ሀገራት፣ መንግስትም መሬት ይሰጣቸዋል፣ ግን ሲሰሩ አይታዩም። ጠቅላይ ሚኒስቴሩ መስራት የሚገባቸው ስሩ ነበር ያሉት በተሰበሰቡ ጊዜ። ህዝቡ ሊያርፍ የሚችልበትን ቤተክርስቲያኖቻችሁ ሁሉ ተዘግተዋል። ከፕሮግራም ውጪ በሳምንት አንድ ቀን ወይም እሁድ ከምታደርጉት ፕሮግራም ውጪ ቤተክርስቲያናችሁ ዝግ ነው። ቤተክርስቲያን እኮ አይዘግም። ቤተክርስቲያን እኮ የማምለጫ ግንብ ነው። የመሸሻ የማምለጫ ከተማ እኮ ነው። አንድ ሰው ሲተክስ ቁጭ ብሎ መጽሐፍ ቅዱስ የሚያነብበትን እናንተ ራሱ ህዝቡ የሚዝናናበትን እናንተም ገቢ የምታገኙበትን መዝናኛ፣ በዛ በመዝናኛ ውስጥ ደግሞ የሕያው አምላክን ወንጌል የምትሰብኩበትን መንገድ ለምንድን ነው የማትፈጥሩት? ምንድን ነው መስራት የምትፈልጉት? ለምሳሌ መገናኛ ላይ በጣም ብዙ ቤተክርስቲያናት አሉ፣ ወደ 10-20 የሚሆኑ። ወደ ሌላም ቦታ ስንሄድ ወደ 10-20 የሚሆኑ በየቦታው ላይ አሉ። ምንድን ነው የምትሰሩት እናንተ? አንድም ትምህርት ቤት የለም። ከዓመት ዓመት ምንድን ነው የምትሰሩት? ጥያቄው ትምህርት ቤት በተለይ ልትከፍቱ ይገባችኋል። ህዝቡ በጣም እየተበዘበዘ ነው። ህዝቡ ከብዝበዛ በመታደግ አነስ ባለ ክፍያ ጥራት ባለው መንገድ ከዛም በኋላ ደግሞ ብዙ ስራ አጥ የሆኑ ህብረተሰብን በመቅጠር እናንተ ምሳሌ መሆን ይገባችኋል። ስለዚህ ይሄንን በዋናነት መልእክት አስተላልፍላችኋለሁ። ኮቪድ-19 ላይ የሰራችሁት ስህተት ብላክ ሊስት ውስጥ እንድትገቡ አድርጓችኋል። ከህዝቡ የምትፈልጉት ገንዘቡን ብቻ መሆኑ ታይቷል። እናንተ መጋቢ ተበላችሁ ሳለ እየሆነ ያለው ግን ተመጋቢዎች ናችሁ። ህዝቡን በተለያየ መንገድ ልትደርሱለት ሲገባችሁ እናንተ ግን የላችሁም። ስለዚህ ያንን ለማካካስ እንኳን አንድ ነገር ሰው ከኋላ መጥቶ ማንም እያዘገመ እንዳይቀድማችሁ፣ ዘማውያን እንዳይቀድማችሁ ተጠንቀቁ ያለው የጌታ የኢየሱስ ቃል እየቀረበ ነው። ቤተክርስቲያን እኮ በዋናነት መሰብሰቢያ አዳራሽ የምትሰራ ብቻ አይደለች። በተለያዩ መልካም ነገሮች ውስጥ መልካም ተጽዕኖ እየፈጠረች በዓለም ያለውን የክፉ ስራ የምታፈርስ ናት። ወጣቱ፣ ሽማግሌው፣ እናቶች እነዚህ ሁሉ ሊያርፉበት የሚችሉበትን ስራ ስሩ።